ቁጥር 5 አሁን ዝም ብለህ እዩ አሁን ድርቅ ከምትል ጴጥሮስ ስለ ዳግመኛው ልደት ነው የሚያወራው ወይስ አይደለም? እዛ ጋር ድርቅ ከምትል ትላለህ አንተ ደርቀህ እሺ ካንተ ጋር እዚህ ጋር ይብቃን ማለት ነው። በጣም ሲጨንቅህ ያደረከው ነገር ድርቅ ብለ ምናምን ስለሆነ ለማንኛውም አይደለምኛ ዳግም መወለድ በጴንጤው ዘንድ እንኳን በመካነ ኢየሱስ ወይም ደግሞ በሉትራኑ ሳይድ እንኳን በጥምቀት እንደሆነ ዳግም መወለድ በጥምቀት እንደሆነ ይታመናል አይደለምኛ ማለት ነው። አንደኛ ተረጋጋ ፕሊዝ። ሁለተኛ ደግሞ የሆነ አለ አይደለ ጥያቄ በቀጥታ መመለስ ከቻልክ በቀጥታ መልስ። የራስህን ሐሳብ ለመናገር አትሞክር። እኔም የራሴን ሐሳብ አልናገርም፣ አንተም የራስህን ሐሳብ አትናገር። በቃ መጽሐፉ ላይ ያለውን ነገር በቀጥታ እንነጋገር። ጉጉን ኮን ጠየቀኝ ምን ሊል ፈልጎ ነው አይደለም? ምን ሊል ፈልጎ ነው አይደለም ያልኩት። እንደዛ መቻልኩ ሲጀመር ኑ ወደ አባቴ ብሩካን ያስባላቸው እነዛን ሰዎች ማቴዎስ ወንጌል ምዕራፍ እምነታቸው ነው አልኩ። እምነት ነው በክርስቶስ ማመናቸው ነው አልኩ። አውጣና ሳይኝ እንደዛ ነው። ከዛ በኋላ እዚህ ጋር ይላል ወይ ነው የምትለው? አውጣና ሳይኝ። እሺ አውጣና መጽሐፍ ቅዱስ አንድ ነው። ሁለት መጽሐፍ ቅዱስ አለ እንዴ? አውጣና ሳይኝ። እነዚህ ሰዎች ያመኑ ናቸው፣ ያመኑ ሰዎች ናቸው። ወዳጄ አውጣና ሳይኝ በቃ ማስረጃ አሁን ምን አልከኝ? ሰው በክርስቲያናዊ ተጋድሎ ነው እግዚአብሔር መንግስት የሚገባው አይደለም? ለደህንነት አይደለም ነው የምልህ። ለደህንነት አይደለም፣ በደህንነት ያገኘሁትን ህይወት ለማጽናት ነው። ወደ እግዚአብሔር መንግስት መግባት ደህንነት አይደለም ወይ? ኑ በብርሃኑ ተመላለሱ ኑ በብርሃኑ ተመላለሱ። ሙሉ ወንጌል እሺ መጣችሁ። እሺ ወዴት መሰለ ምን ነው? አንደኛ ጴጥሮስ ምዕራፍ 4 ቁጥር 18 አለ መጽሐፍ ቅዱስ እጅ ላይ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 18 እሺ መጽሐፍ እንትን ምስጋናው ይፈትን ዝማሬው ይፈትን ያበላል ያዘይት በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ። አወጣው። እሺ ጻድቅ በጭንቅ የሚድን ነው። ጻድቅ የሚለው ሆነ አንብቦ ሙሉ ለሙሉ አንብቦ ጻድቅ በጭንቅ የሚድን ከሆነ አመፀኛና ኃጢአተኛ ወዴት ይታይ ዘንድ አለ። ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ነው የሚለው። ምን ማለት ነው? ጻድቅ በጭንቅ የሚድን ከሆነ ጻድቅ የሚድን ከሆነ ማለቱ ነው። አሁንም ጥያቄ ጻድቅ የሚድን ከሆነ ለምንድን ነው በጭንቅ የሚድነው? ጻድቅ በዓለም እኮ ነው የሚኖረው። ጻድቅ መጋደል እኮ ነው ጽድቅ። በክርስቶስ የሆነ ሰው ለመዳን ተጋድሎ ያስፈልጋል ማለት ነው ባጭሩ አይደል? ወደ እግዚአብሔር መንግስት ማለት የተቀበለውን ጽድቅ የክርስቶስን ህይወት የሚኖረው በመጋደል ነው። ስለዚህ ለመዳን አልኩ ለመዳን ምን ያስፈልጋል? ለመዳን መጋደል ነው። ለዳንኩበት ህይወት የተሰጠኝን ህይወት ለመኖር መጋደል ማለት ነው። ለመዳን አይደለም መጋደለው። ምንድነው የሚለው? ጻድቅ ምን የሚል ከሆነ ይላል። ጻድቅ ምን የሚል ጻድቁ በጭንቅ የሚድን እኮ ነው የሚለው። ስለዚህ ጻድቅ በጭንቅ የሚድን ከሆነ ብሎ አስቀጥለው። ጻድቅ በጭንቅ የሚድን ከሆነ ጻድቁ በጭንቅ ያንን ነገር የተሰጠውን ነገር የሚድን ከሆነ አሁን እዚህ ጋር ተረጎሙ። አሁን አንተ የሚድን ነው የሚለው ወንድሜ። የሚድን ለመዳን አይደለም እዚህ ጋር የሚተረጎመው። የሚድን ይላል። አንድ አዳምጠኝ። የሚድን ይላል አይልም? ክፍሉ ላይ ጻድቅ በጭንቅ ሚድን ከሆነ ይላል አይልም? ተጋደሉ እንደማለት ነው። ያስከውን ነገር አጥንቀህ የምታጣው ነገር ነው። የምታጣው የሚወሰድብህ ነገር ነው። ስለዚህ ወደ እግዚአብሔር መንግስት ለመግባት መጋደል ያስፈልጋል ማለት ነው።
ተጋድሎ ያስፈልጋል እንጂ ተጋድሎ ያስፈልጋል ማለት ስለዚህ የምትጋደለው ከዓለም ጋር ነው መልካም ስራንም ይጨምራል ማለት ነው ልክ እንደ ክርስቶስ ስለዚህ ሰው በእምነት ብቻ አይደለም ወደ እግዚአብሔር መንግስት የሚገባው ክርስቲያን የተጋድሎ ያስፈልጋል ማለት እንችላለን ካመነ በኋላ የክርስቶስ ሕይወት ተካፋይ ከሆነ በኋላ በዓለም የሚጠብቀው ተጋድሎ ነው ስለዚህ ያለ ተጋድሎ ያለ ክርስቲያናዊ ተጋድሎ ወደ እግዚአብሔር መንግስት መግባት አይቻልም ባጭሩ እንዴት ይገባል ማለት አሁን ለምሳሌ አንድ ሰው ከኃጢአት ወደ ኃጢአት ዓለምን መውደድ የመጨረሻው ጠብ ነው ለምሳሌ ከእግዚአብሔር ጋር ስለዚህ እንቢ ማለት መቻል እኮ መጋደል ነው ክርስቶስን ካልባል አልክድም ማለት መጋደል ነው ስለ ክርስቶስ ለሞት መጋደል ነው ስለዚህ የሥጋን ፍላጎትን ማሸነፍ መጾም መጸለይ መስገድ እነዚህ ነገሮች ሁሉ ተጋድሎ ናቸው ማለት ነው ተጋድሎ ናቸው ግን ለመዳን አይደለም አሁን ምን አልከኝ ሰው በክርስቲያናዊ ተጋድሎ ነው ለእግዚአብሔር መንግስት የሚገባው አይደለም ለደህንነት አይደለም ነው የምልህ ለደህንነት አይደለም በደህንነት ያገኘውትን ሕይወት ለማጽናት ነው ወደ እግዚአብሔር መንግስት መግባት ደህንነት አይደለም ወይ አንድ ሰው ከተሰጠው በኋላ ክርስቶስን ካገኘ በኋላ የሚኖረው ኑሮ ነው እያስተማረ ያለው እዚህ ጋር በታጣው ትችላለህ ነው በታላቅ ወይም ደግሞ ጻድቅ በጭንቅ ሚድን ከሆነ ኃጢአተኛው ወደ ካለ ሲል ጻድቅ በታላቅ ተጋድሎ ነው ወደ እግዚአብሔር መንግስት የሚገባው ተፈትኗል አይደል እኮ የተሰጠውን ሕይወት የተሰጠው ሕይወት ማለት ነው ስለዚህ የእግዚአብሔር መንግስት መግባት ማለት ድህነት ነው አይደል የዘላለም ሕይወት ነው በክርስቶስ የእግዚአብሔር መንግስት መግባት ማለት በክርስቶስ መዳን ጠይቀና እንዲያዳምጠኝ ወደ እግዚአብሔር መንግስት መግባት ማለት ምን ማለት ነው መዳይዳነ ሰው ነው ጌታ የተቀበለው ሰው ነው የሚድኑ ናቸው እግዚአብሔር የተቀበለው ሕይወት ማለት ነው በጣም ጥሩ ስለዚህ እንደዛ ከሆነ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ እስኪ ያወጣልኝ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ያለውን ቃል ዲያቆን ሰላም ብያለሁ እንዴት ኖት ሁሉ ሰላም ማቴዎስ ስንት እናደርክ ወይ አለ 25:31 እንደምን ኖት አምሮበት አረጋግጥ እሺ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል አሕዛብ ሁሉ በፊቱ ይሰበሰባሉ እረኛም በጎችን ከፍየሎች እንደሚለይ እርስ በራሳቸው ይለያቸዋል በጎቹም በቀኙ ፍየሎችን ደግሞ በግራው ያቆማቸዋል ይላል ቀጥለው ንጉሱም በቀኝ ያሉትን እንዲህ ይላቸዋል እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ተርቤ አብልታችሁኛል ተጠምቼ አጠጣችሁኛል እንግዳ ሆኜ ተቀብላችሁኛል ታርዤ አልብሳችሁኛል ታምሜ ጠይቃችሁኛልና ታስሬ ወደ እኔ መጥታችኋልና ጻድቃንም መልሰው ይሉታል ጌታ ሆይ ተርበህ አይተን መቼ አበላንህ ጌታም ይህን ተርበህ አይተን መቼ አበላንህስ ወይ ተጠምተህ አይተን መቼ አጠጣንህ እንግዳ ሆነህስ አይተን መቼ ተቀበልንህ ወይስ ታርዘህ አይተን መቼ አለበስንህ ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለኔ ያደረጋችሁት ይላችኋል በዛን ጊዜ በግራው ያሉትን ደግሞ ይላችኋል እናንተ ይበቃ አንዴ አረ ኤፍሬም በኋላ ይዶሩ ድምጽ አለ ደግሞ ቆይስ አንዴ ቆይ አንዴ ዶሮ ሚውት አርጋት ንስሐ ግባ ነው መሰለኝ ዶሮ እንደ ጴጥሮስ ባሩክ ያንተ ዶሮ ናት እንዴ ንሰሙ ብትት ያረገች ዶሮ ድረስ ሶስቴ ነው የጮኸችው እቺ ዶሮ እንዴት ነው ወንድማችን አረ ባሮክም አልባል ዶሮ ቀጥል የሚሰማኝ ነው እሺ እነዚህ ሰዎች ወደ እግዚአብሔር መንግስት ግቡ ያላቸው ክርስቶስ ምን ስላደረጉ ነው ስላመኑ በክርስቶስ ስላመኑ በክርስቶስ ያመኑ ናቸው ይላል እንደዛ
አምነው ንስሐ የገቡ የተጠመቁ ጌታን በዋህነት በቅንነት የተከተሉ ቁጥር 35 ላይ ምንድነው? ቆይ ያነበብከውን ነገር ረስተህ ሆኖ አሁን እንዴ? ምንም አልረሳሁትም፣ ችግር የለም። ተርቤ አብልታችሁኛል፣ ተጠምቼ አጣጥታችሁኛል ይላችኋል አይደል እንዴ ጌታ? ኑ ወደ እግዚአብሔር መንግስት ግቡ ያላቸው ምን ስላደረጉ ነው እነዚህ ሰዎች? ሰው ስላበሉና ስላጠጡ ለማለት ፈልጎ ነው እዚህ ጋር? ምን ለማለት ፈልጎ ነው? ንገረኝ እስኪ አንተ ታዲያ። ሰው በማብላትና በማጠጣት መንግስት ሰማያት የሚገባ ከሆነ ክርስቶስ ስለዚህ አንድ ሰው አብልቶ አጠጥቶ ነው የሚገባው ይላል እዚህ ጋር መጽሐፍ ቅዱሱ እዚህ ጋር ያለው ክርስቶስ የተናገረው ሙሉ ለሙሉ ስህተት ነው። አንደኛው በጎች ሊያረጉት የሚችሉት አንደኛው ነገር ነው። በምድር ላይ ሲኖሩ ሊያረጉት ይችላሉ ያደርጋሉ። እነዚህ ሰዎች ወደ እግዚአብሔር መንግስት ግቡ ያላቸው ለምንድን ነው? አንዴ ተረጋጋ። አድርጋችኋል ነው የሚላቸው እኮ ምን ያደረጉናቸው አድርጋችኋል ይላል። ያዳምጠኝ እባክህ አንተ። ዶሮ እንኳን ዝም ስትላት ዝም ብላለች እንኳን ሰው። አዳምጠኝ። ንጉስም በቀኙ ያሉትን ይላል እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ምን በሉ ይላቸዋል? ውረሱ ይላቸዋል አይደል? ለምንድን ነው ውረሱ ያላቸው? ውረሱ ነው ያላቸው መጀመሪያ። ምክንያቱም ውረሱ ያለበት ዋነኛ ምክንያት ምንድነው? ቁጥር 35 ላይ በዝርዝር ተቀምጧል። የአባቱ ብሩካን ስለሆኑ አብ የሳባቸው ስለሆኑ ውረሱ ያለበትን ምክንያት በምክንያት ነው። አሁን አንተ የምትለው ከታች ያለውን ስለፈጸሙ ነው ልትለኝ ነው። እንደሱ አይደለም ነው የምልህ። አያረለ ችግር ምን እንደሆነ ታውቃለህ? አሁን መጽሐፍ ቅዱሱ የሚለውን እንኳን ደፍረ ለመናገር እጅግ በጣም ፍላጎቴ አንብቦ ግድ የለም ምንም አይነስርህም አንብቦ። አሁን አንተ ህግ የማትፈጽመውን ህግ ሌላው ሰው ይፈጽማል ብለህ አትጫን። አንተ ማሰራው አሁን አንተ ታበላለህ ታጠጣለህ። ታዲያ ለምን ምንድን ነው? መጽሐፉን አንብቡት ጴጥሮስ ፕሊዝ። እኔን ተወኝ። ቀጥል ባሮክ። ልደት ለአንተ ያበላ ነው እንዴ? አንተ እንድትቆጥርለት እኮ አይደለም። አንተና ኤፍሬምና ሁላ በላ ነው ደሃ እያለ የሚወስድና የሚያሳየ እሱ ሳይሆን ጥያቄ የጠየቀ ጌታ ራሱ ነው። አሕዛብን ሁሉ ሰበሰበ፣ በግራና በቀኝ አቆመ። በግራ ያሉትን ፍየሎች፣ በቀኝ በኩል ያሉት ደግሞ በጎች ተባሉ። በቀኝ በኩል ለመቆሙት ምን ብሎ መሰከረላቸው? ማንስ ብሎ ጠራቸው? ምንስ ስለሆነ ነው በቀኝ ያቆማቸው የሚለውን ጥያቄ ጠየቀ። መጽሐፍ ቅዱስ ላይ ያለውን ትክክለኛውን ሐሳብ አነበ መናገር ነው ያለበት እንጂ ከኪስ አውጥተህ ልትነግረን አይገባም። አለበለዚያ አሁን አንተ ለምትነግረን ትርጉም የሰጠ አባት ካለ አውጥተህ ታሳየናለህ። ካልሆነ እየነገርከን ያለው ከኪስ ነው ማለት ነው። እንደዛ ከሆነ ደግሞ አንተ ይዘህ ለመጣኸው ዶክትሪን ምስክር እንዲሆን የራስን ሐሳብ እየነገርከን ነው። ሰው ይሄ ትክክል አይሆንም ማለት ነው። እና ረጋ ብለህ ስትጀምር እንደጀመርከው በነበረበት መንገድ ሆኖ ብንወያየ ነው መልካም የሚሆነው። ኤፍሬም ወንድማችን በቀኝ በኩል እንዲቆም ያደረጋቸው ወይም ክርስቶስ ነው የመሰከረላቸው። እኛ እንኳን እንዲህ አድርገናል አላሉ። እርሱ ነው እንዲህ ስላደረጋችሁ ብሎ በቀኝ አቆማቸው። ምን ስላደረጉ በቀኝ አቆሙ? ራሱ ጌታ ተንትኖታል። በነገራችን ላይ እንዲህ አድርጋችኋል፣ እንዲህ አድርጋችኋል፣ እንዲህ አድርጋችኋል፣ እንዲህ አድርጋችኋል፣ እንዲህ አድርጋችኋል ያለው ምንድን አድርጋችኋል ስላላቸው ነው በቀኝ እንዲቆሙ የሆኑት። መልሱን መልስልን። ለመወያየት ከሆነ በትክክል ተነጋገር። ያለዛ በጣም አሪፎች ናቸው በጣም ጎበዞች ናቸው ለመባል ከሆነ ግን ልውጣ። እሱን አልፈልገውም። ማንም እኮ የዘጋብህ የለም እንዴ? እየጠራን ነበር ተደጋጋሚ እንዴ? ዘጋው። አሁን እኮ ክርክሩ ትናንትናም ሰምቻለሁ ያለው ነገር እምነት በስራ ነው ምናምን የሚለው ነገር ለማሸነፍ እንጂ ለመወያየት እና ሌላው ጠፍተን ከሆነ ለመመለስ አይደለም እኮ ኤፍሬም። እሺ አሁን እሱን ተወውና እንደው ንግግሩን እንተወውና በቃ ውይይቱ ላይ እንመለስ። አሁን የጠየቀ ጥያቄ ነበረ። በቀኝ እንዲቆሙ ያደረገው ምንድን ነው? በቀኝ እንዲቆሙ ያደረጋቸው ነገር በክርስቶስ ማመናቸው ነው የመጀመሪያው ነገር። እሺ አውጣና ማቴዎስ ወንጌል ምዕራፍ 25 በእኔ ስላመናችሁ የሚለውን ክፍል አትይ። በእኔ ስላመናችሁ የሚለውን ክፍል አሳየኝ አውጥተህ።
አውጥተህ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ያለውን ክፍል ላይ በእኔ ስላመናችሁ በቀኝ ቆማችኋል ያለውን በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እዚህ ክፍል ላይ ነው ጥያቄው። አይጋጭ መጽሐፍ ቅዱስ እኔ መጽሐፍ ቅዱስ ይጋጫል አላልኩም። የራስህን ግጭት ከአንዱ ክፍል ጋር ወስደህ ለማጋጨት አውሽ በራስህ ሎጂክ ልንጣና መጽሐፍ ቅዱስ የማይጋጭ ከሆነ አሁን እንታነብ ደግሞ የፈቀድን ወይም ደግሞ የተሰጠን ጥቅስ ደግሞ ማቴዎስ ወንጌል ምዕራፍ 25 ላይ ያለውን ክፍል ስለሆነ እዚህ ክፍል ላይ በእኔ ስላመናችሁ በቀኝ ቁሙ ነው የሚለው። አውጣና አሳየኝ አንዴ። አሁን እኮ እየነገርኩ ያለው ይሄ ክፍል እሱ የሚናገርበት ምክንያት አሁን የምትነግረኝ ይቅርታና እኔ ያለ ማስረጃ ላስወራ አልፈልግም። የተጠየቀው ጥያቄ ላይ ትቆምና እዛ ቦታ ላይ አድምተን ተነጋግረን ከዛ በኋላ እናልፋለን። ኦኬ እናልፋለን ማለት ነው። አሁን እርሱ የጠየቀ ጥያቄ ላይ የማቴዎስ ወንጌል ምዕራፍ 25 ላይ አንተ እንዳልከው ይላል ወይ ነው ካላለ መጽሐፉ ያለውን መጽሐፍ ቅዱስ የተቀመጠውን ደፍረ ለማንበብ ያልቻልከው ለምንድን ነው? አለዚያስ መርጠ የራስህን ዶክትሪን ጋር የሚስማማል ብለህ ካሰብከውን ነገር ብቻ ነው የምትቀበለው። እንደዛ ከሆነ መርጦ ተቀባይ አንተ ነህ። መጽሐፉን በሙላት አትቀበልም። ጌታ በፍርድ ቀን በሚመጣበት ጊዜ እርሱ የተናገረውን ቃል ማትቀበል ከሆነ በትምህርቱ አትኖርም። በትምህርቱ ካልኖርክ ደግሞ አምላክ የለህም። ይሄን የሚለው መጽሐፍ ቅዱስ ነው። ሁለተኛ ዮሐንስ መልእክት ምዕራፍ 1 በክርስቶስ ትምህርት ለማይኖር አምላክ የለውም ሰሚ በቃ አሁን አንተ እኔ ልናገርና አንድ ደቂቃ አልወስድብህም እኮ አንድ ደቂቃ ልናገር ለምን ሰጣለሁ እንድሰጠ ደቂቃውንም ሰጠ እዛው ክፍል ላይ ቆመ እንድታወራ ነው እኮ በቃ እሱን ክፍል እኮ ነው የምነግርህ እኮ ተፈቀድኩልህ 3 ደቂቃ ልፍቀድልህ ምን ይላል በቀኝ የቆሙት ለምንድን ነው ይኸውልህ በቀኝ የቆሙት ለምንድን ነው እሺ ለመጨረሻ ጊዜ ልጠይቅህ እሺ አምነው ነው በክርስቶስ አምነው ነው ስራ ስለፈጸሙ አንተ እንደምትለው ስራ ስለፈጸሙ ሳይሆን ክርስቶስን ስላመኑ ነው የቆሙት እሺ ክርስቶስን ያመኑ ሰዎች ይሄንን ነገር በደንብ ያደርጉታል የክርስቶስ መንፈስ ያለው ሰው ይሄንን ነገር በደንብ ያደርጋል አሁን ያልከውን እሺ አሳይ ይሄን ለስራ ብሎ ሄዶ ሰርቷል ሲጀምር በክርስቶስ ኢየሱስ ሳያምን ስራ ሊጠየቅ አይችልም ቃይ አሁን ያልከው ኤፍሬምዬ በጣም ከይቅርታ ጋር በክርስቶስ ኢየሱስ ሳያምን ሲጀምር ግንዱ ላይ ሊሆን አይችልም በእኔ ያለ ስለሚል ማለት ነው ስለዚህ በክርስቶስ ሳያምን ግንዱ ጋር ሊጠጋም አይችልም ምንም ጥያቄ አሁን ተፈርዶበታል ነው የሚለው ሲጀምር ስለዚህ ያወራ ያለው በሱ አምነው ያሉትን በቀኝ በኩል የቆሙት በእርሱ ያመኑ ናቸው አምነው ግን ምን ተጠየቁ ለምንድን ነው በቀኝ በኩል የቆሙት ቅዱሳን ብሎ የጠራቸው ለምንድን ነው አሁን እኮ እየነገርኩ ለምን አታዳምጠኝም? አሁን አንተ ሐሳብህን ብቻ ነው እየተናገርክ ያለው። አንድ ሰው በክርስቶስ የአዳምን ሕይወት ትቶ የክርስቶስ ሕይወት ተካፋይ ሲሆን እነዚህን ነገሮች ክርስቶስ ራሱ ሕይወቱ ነው። የክርስቶስ ሕይወት ነው በሰውየው ውስጥ የሚሰራው። ኤፍሬምዬ አሁን እኮ ከክርስቶስ የተለየ ሕይወት አላቸው እያልን አይደለም እኛ ያልን ክርስቶስ ኢየሱስ በክብር መንግስቱ በሚመጣበት ጊዜ በዙፋኑ ላይ ተቀምጦ በሚመጣበት ጊዜ አሕዛብን ሁሉ ሰበሰባቸው በግራና በቀኝ አቆማቸው በቀኝ ያሉትን ኑ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ወደተዘጋጀላችሁ መንግስት ግቡ አላቸው አየ የተዘጋጀልን ስፍራ አለ ያዘጋጀልን ስፍራ ወደዛ ስፍራ እንዲገቡ ያደረጋቸው ምን ብሎ አለ ጌታ አነበው ራስህ ምን ይላል 25:33 ጀምሮ ሲያነበው ምን ይላል? ወጥቷል። በጣም ድርቅ ማለት ነው። እንዴት ይህ ልጁ ደረቅ ነው። አንዳንዶቹ በጣም እንትን ናቸው፣ አልምጥ ናቸው። ለዛ ነው ከምታስበው በላይ ስሙ ተጽዕኖ ፈጥሮበታል ይላል ገዳ ኢቭን ኤፍሬምን ይዞ በግልጽ የተጻፈውን እንኳን ለማንበብ ከሌላ ክፍል ጋር ይጋጫል ይላል። ምን አገናኘው? ሌላ ክፍል ጋር ይጋጫል እኛ አላል። ሐሳባችንም አይደለም። ሲጀምር ሳያምን ግንዱ ላይ አይመጣም። ሲጀምር ሳያምን ክርስቶስ ፊትስ እንዴት እንትን ሊል ይችላል? ይሄ ግልጽ አሁን ተፈርዶበታል ነው የሚለው። አምኖ በእርሱ የሆኑትን ግን ደግሞ ምን ጻድቅ በጭንቅ እንኳን የሚድን ከሆነ አሁን የሚገርም ጥያቄ ነበር ባይዚ የጠየቀው ጌታ። በጭንቅ የሚድን ከሆነ ያ የተባለ ጻድቅ ነው። ጻድቅ ራሱ ማለትን ማለት ነው። እንደው ይሄንን ራሱ ትርጉሙን ያውቁታል። እንደውም ከዛ ነው መጀመርም ያለብንና ዲያቆን አይ ቲንክ የሆነ ሐሳብ አላቸው መሰለኝ። ዲያቆን ይቀጥሉና። ዲያቆንማ አንጀቴን በሉኝ እኮ እንዴ መጽሐፉን ልግዛበት እንጂ ዲያቆን ዲያቆን አሉ። ዲያቆን እስኪያስ ይሰማል ይሄ ድምፅ ወይስ እየተቆራረጠ ነው ኔትወርኩ? እኔ ጋር እየተቆራረጥክ ነው የሚሰማኝ። የኔ ይሁን ችግሩ፣ ያንተ ግን አላወኩኝም።
ይሰማል የኔ ድምፅ ይሰማል ኦኬ ኮምቢሊኩም አይ እንዲህ ይሰማል አይሰማም የሚለውን ለማወቅ ፈልጌ ነው እሺ ዲያቆን እስኪያስ አይ ቲንክ ወይ እየነዱ ነው የሚሆኑት መንገድ ላይ ናቸው ቅድም መኪና ውስጥ ሆነው ነው ድምፅ ሲሰማ ነበር እሺ አቤኒ ሰላም ብለናል እንዴት ነው አሎ የት ነህ አቤኒ አንተ አዲስ አበባ አዲስ አበባ የት ቤተ እምነት ነው ቤተ እምነቴ አሁን ለጊዜው ቃለ ሕይወት ነው ቀያይራል ልደቱ አቤት የተመቸው ችግር የለም ኢንፋክት አሁን ለስራ ቀረብ ያለ ቦታ ስለሆነ ነው እንጂ ያው እኔ ግን እኮ አንተ የነበርክበት ቃለ ሕይወት ሙሉ ወንጌልም እንተላል ፍጹም አቤኒ ማቃ አቤኒና ፓፓ ባሮክ ያ እንተዋወቅ አይደለ በስሱ እንተዋወቃለን ድምጽህን አውቀዋለሁ በፊት የነበርክበትና አሁን ያለህበት ቃለ ሕይወት እምነታቸው ፍጹም የሚገናኝ ግን እንዳልሆነ ታውቃለህ ምናልባት አይ አንድ ነው አንተ ተሳስተህ ነው እንጂ አንድ ነው አንድ ኒውታር ብቻ ቀሲስ ቁራሽ እንቀበልና ከዛ እንትላለን ወደ ትምህርታችን እንቀጥላለን ቀሲስ ከረጅም ጊዜ በኋላ እንኳን ደህና መጡ ሰላም ኖት ወይ ሁሉ ሰላም እንዴት ኖት ቀሲስ በኩሉ እግዚአብሔር ይመስገን ሰላም ለእናንተ ይሁን ለለተ ቃል ከረጅም ጊዜ በኋላ ማለት ከግሸን ደብረ ከርቤ በኋላ ማለት ነው እኔ በቀደም ኢንቫይት እያደረኩት አልገቡምና በረከት ይድረሰን እንግዲህ የግሸኗ በጣም ትልቅ ስራ ላይ ሰራው ሰሞኑን ደግሞ የምትሰራቸውን ቪዲዮ እያየው ነው እና ኢንተርቪው የምታረጋቸው ነገሮች ራሱ በጣም አስተማሪዎች ናቸው እግዚአብሔር ይባርክ ሁላችሁንም ሰላም ብያለሁ ቀጥሉ እሺ እሺ አባታችን አመሰግናለሁ በማከላችን ስለተገኙ ደስ ብሎናል እሺ እኔም ብለው አንቺ ቡካ የተባልሽ እህታችን ልደተ ቃል ካሊፎርኒያ ሊሄድ ነው ያልሽው ኬክ ሰምተሽ ነው ሲሳይም አለ አንተ በዚህ መሀል ምስጢር ታወጣለህ ምን ሆነ ነው አንቺ በአደባባይ አይደል እንዴ ሲሳይ ባለበት በዛ ሁሉ ሰው ፊት እንደዚህ እንዴ ስሜት እኮ ነው መነካ ነገር ነው ሰምቻለሁኝ ደንግጫለሁ እሰይ ይኸው እኔ ብቻ አይደለም አይ ቃጭ ነው እናንተ የሰማሁት ነው ቆይ ቀሲስዬ ትንቢት መረጃ አለኝ ብላ ነው ያወራችሁ ቀሲስዬ አዎ እናንተ ጋር ሰምቻለሁ እኔ ደግሞ ያለውበት ስቴት ስለሆነ እንደ ሳይነግረኝ እና እኔ እንደውም ልጽፍ ሁሉ ነበር እንዳይገባ ብዬ ካሊፎርኒያ ነው እንዴ አባ አዎ ሌኖት አዎ ለማንኛውም ሬስ እንዳታስቀይሪ መጀመሪያ አስጨርስልኝ እንተ አይ ሚስጥር አድርጎ ሊመጣ ሲለኝ እኮ አጋልጬ ነው በቃ እንግዲያስ በውስጥ ትነግሪኛለሽ በእውነቱ የሚበረታታ ነው የምንመኘው ነው ከሆነ የምንመኘው ነገር ነው እንዲሳካ ነው ጸሎታችን ግን ከንስሐ አባት የሚደበቅ ነገር የለም ብዬ ስለማምን ነው ይሁን እንግዲህ የንስሐ ልጆች ያስቸግሩኛል ብሎ ነው በሚስጥር የያዘው በቃ እውነት ነው ማለት ነው ኧረ አይደለም ቀሲስ እንዴ እኔ ድንገት እንዴት ራሱ እሷ ጋር እንደደረሰ አላውቅም እኔ ካሊፎርኒያ ስለመሆኑ ስለ አንዳንድ ጉዳዮች ራሱ እንዴት አወቀች የሚለው እንዴ አዲሱን እንትን ልትመጣ ነው አዲሱን ለገዳሙ ምን ነበር ስሙ የሚባለው እኔ እኮ ለገዳሙ ተመልምሎ ነው ወይስ ገዳሙ አሁን ገና ይሄ ሮንግ ኢንፎርሜሽን እንደሆነ አሁን ገባኝ ገዳሙ ላይ ብዙ አለውበት እኔ አይ አባ ያዕቆብ እርሶ እንትን ሰርፕራይዝ ሊያደርጉት ነው ያርገው በእውነት አይ እንደው አቀባበል እንድናረግለት ነው ሌላ እኮ አይደለም ምንም እንዴ እኔ ራሴ ከዚህ ነድቼ ሄጄ ነው የምቀበለው እሱ የት ነሽ እንዴ አንቺ የጎረቤት ነኝ የቡካ ትንቢት
ይቅርባችሁ አለ ዮኒ። ፓሪስ ትሄዳለህ ብላኝ እስካሁን ሳሪስ ነኝ። እኔ ነኝ ተዛልኩ እንዴ ምን ነው እና ቡካዬ ዛሬ ልደቷ ነው መሰለኝ እና ሃፒ በርዝዴይ ቡካዬ። Thank you ባሮክዬ thank you very much ትናንት ነበረ ለነገሩ ወሩ ሁሉ ይከበራል ፈለገም ልደቱ ነበር ለምን አብራችሁ ፈለገም ልደቱ ነበር ላስት ዊክ ለምን አንድ ላይ አታከብሩም ነበር እና አክብራ የፈለገ እኮ ወዲያው በአንድ ቀን ነው የሚያልቀው ነው እሺ ሲስ እኔ የሴት ይቆያል ነው አረ የፈለገ ሳምንቱን ያከበር ነው እንዴ ልደት ምን ነው ሪከርድ ሰበር አንዴ ኬክ በመቁረስ እኮ አትሪክ ሰራኩ ፈለገ እኔ እኮ በላይቭ ነው የኔ ኬክ የተቆረሰው ላይቭ ኬክ የተቆረሰ ሁለት ሰው ላይቭ ዲኮሬሽን ተሰርቶ ማለት ነው 6 ኬክ ነው ፈለገ የቆረሰው ከልጅነት እስከ ወጣት ነው ያከበረው ሪከርድ ነው የሰበረው እኮ ለተሻ ፈለገ ኬክ ላይ ሪከርድ ነው የሰበረው ወደ ሪሳችሁ ግቡ እሺ አውነት ነው እሺ ሲሳይ ምናልባት ካንተ ጋር ብንወያይ መልካም ፍቃድ ከሆነ በዚህ ርዕሰ ጉዳይ እኔ ስላስገባኸኝ አክብሬ ነው የገባሁት ልተኛ ነው በጣም መሽቷል እኔ ጋር thank you very much አቤል ጨርሳለሁ በነገራችን ላይ የምትጫወቱ ከሆነ ቀጥሎ እኔ ማውጣት እችላለሁ ምንም ችግር የለውም ወደ ውይይቱ ነው የምንሄደው እኔ ብዙ ሰዓት ስለማልቆይ ቶሎ ቶሎ ተማምረን እንድንሄድ ስለምፈልግ አቢኒን ያናግሩት ቀሲስ በዚህ አጋጣሚ ከመካነ ኢየሱስ ነኝ ያለው ከቃለ ሕይወት መልካም ስራ ለደህንነት ያስፈልጋል በሚል ነው ርዕሳችን ቀጥሉና እኔ ምለው ካለ ይላል በኋላ ቀጥሉ እኛ ሁለት ሰዎች ነው አንድ ሰው ከዚህ ቀድሞ አውርተናልና እርሶ ጋር ሰዓት እየመሸ ስለሚሄድ ይቅደሙ ቀሲስ ይቅደሙና ከዛኛ እንቀጥላለን ማቹም ስታወሩት የነበረውን አልሰማውም ልደትዬ ቀጥሉና አልሰማዋቸውም ዝም ብዬ እንዳላወራ ብዬ ነው እሺ እሺ እንደ መግቢያ ይላወራ አቢኒ ከየት ነው የነበር ያልከው ቃልዮት ልደትዬ ቃልዮት እሺ የሚመች ቦታ ነን ለመወያየት ወይንስ ከኋላ በጣም ድምጽ ያለ ነገር ይመስላል አይ ቲንክ ከኋላ በጣም ድምጽ አለ ስለዚህ ጸጥ ያለ ቦታ ሆነ እንትን እንበል ኤፍሬም በስነ ስርዓት የምትወያይ ከሆነ የጀመርነው ውይይት በስነ ስርዓት ብንቀጥል የተሻለ ነው በስነ ስርዓት የምትወያይ ከሆነ አሁን እኮ አላናገርኩ አልከኝ ይመቻል ጎረቤቴ ናቸው ያስቀነስኳቸው ስራ ቦታ ላይ ስለሆነ የሚሰራበት ጎረቤቶች ናቸው አሁንስ ሰላም ነው ይሰማል ድምጽ አለ በጣም ጸጥ ያለ ባሰል ሚውት አድርጓል አራውን ይው ፒስ ሆኗል አሁን ቀንሷል የመወያየት ፍላጎቱን ሳላደንቀው አላልፍም ግን ትንሽ እንትን አለው የሆነ ኦኬ ይሁን እስኪ ከተሰማ ትንሽ መቀጠል እንችላለን ለማንኛውም ኤፍሬም አልኩኝ ከኤፍሬም ጋር መቆየት አልፈልግም ጨርሼ ልውጣል ኤፍሬም አንደኛ ተረጋጋ ፕሊዝ ሁለተኛ ደግሞ የሆነ አለ አይደለ ጥያቄ በቀጥታ መመለስ ከቻልክ በቀጥታ መልስ የራስህን ሐሳብ ለመናገር አትሞክር እኔም የራሴን ሐሳብ አልናገር አንተም የራስህን ሐሳብ አትናገር በቃ መጽሐፉ ላይ ያለውን ነገር በቀጥታ እንነጋገር ትርጉሙን እኮ ጠየቀኝ ምን ሊል ፈልጎ ነው አይደለም ያልኩት እንደዛ መቻልኩ ሲጀመር ኑ ወደ አባቴ ብሩካን ያስባላቸው እነዛን ሰዎች ማቴዎስ ወንጌል ምዕራፍ እምነታቸው ነው አልኩ እምነት ነው በክርስቶስ ማመናቸው ነው አልኩ አውጣና ሳይኝ እንደዛ ከዛ በኋላ እዚህ ጋር ይላል ወይ ነው የምትለው አውጣና ሳይኝ እሺ አውጣና መጽሐፍ ቅዱስ አንድ ነው ሁለት መጽሐፍ ቅዱስ አለ እንዴ አውጣና ሳይኝ እነዚህ ሰዎች ያመኑ ናቸው ያመኑ ሰዎች ናቸው ወዳጄ አውጣና ሳይኝ በቃ ማስረጃ በእምነት እንደሚገባ ነው ማሳይ
እዛ ክፍል ላይ በእምነታቸው ምክንያት እሱን እኮ ነው የምልህ። በቃ እሱ ችግሩ እኮ እሱ ነው። ማስረጃውን አምጣው። እሱን እንደሱ አይነት ጥያቄ አይሰራም ነው የምልህ። ይሄ ያመኑ ሰዎች ናቸው የእግዚአብሔር መንግስት የሚገቡት ነው የሚለው። አንድ ሰው በክርስቶስ መሆን አለበት ነው። አንዴ መጽሐፉን ግለጥና ይኸውልህ፣ መጽሐፉን ግለጥና እዚህ ክፍል ላይ በእምነታቸው ምክንያት ነው ወደ አባት ኑ እናንተ አባቴ ብሩካን ወደ ተዘጋጀላችሁ መንግስት ግቡ ያስባላቸው በማመናቸው ምክንያት ነው የሚለውን በቃ ምን አከራከረን? እኔ እናንተ አንተም አታውራ የራስን ሐሳብ እኔም አላውራ። የመጽሐፉን ሐሳብ አውጣና አሳየኝ። ጎበዝ ከሆንክ አንተ ጎበዝ ከሆንክ ጥቅስ አሳየኝ። አምጣ፣ አውጣ ጥቅስ። እኔን ደግሞ አዳምጠኝ። እዚህ ጋር እንደሱ የሚል የለም አልኩህ እኮ። መጽሐፍ ቅዱስ ብቻ ከሆነ በቃ እናቁም። በቃ አሁን እንትን ስለሆነ መቆም አለበት ማለት ነው። ለምን አሁን አንተ በጣም ይለምናል እንዴ? ታስፈራራለህ እንዴ? እኔ ራስ አስወርደ እንዴ? ከቅድም ጀምሮ በትዕግስት አወራለሁ። በጣም ከቅድም ጀምሮ እንደው አሁን ለገባችሁ ሰዎች ስቆጣ ስታዩ ሌላ ነገር እንዳይመስላችሁ። በጣም በትዕግስት ደቂቃ ሰተን ስናወራው የነበረ ሰው ነው። እውነቱን ለመናገር እንደው አላስወራነውም እንዳንል እንኳን ሀሳቡን ለመስማት እየሞከርን ያለን ሰዎች ነበርንና ግን ምንም ፍጹም ማስረጃ ያለው ነገር ሊያወራልን አልቻለም። ለዛ ከዚህ ሁሉ ቢወርድ ይሻላል። አዩባ እንኳን ደህና መጣ። እንዴት ኖት አንተ ሰውዬ? ሰላም እንዴት አላችሁ? ሰላም ብያለሁ። ቀሲስ ይፍቱኝ ይባርኩኝ። እንዴት ናችሁ ሁላችሁ? እግዚአብሔር ይመስገን አለን። ማን የገባው? ፕሮቴስታንቶች አሁንስ ልደት እሺ መጣ። አሁን ከመጣ እንትን ማለት ይችላል። ቀሲስ ይቀጥላሉ። ይመቾታል ወይስ እኛውን ቀጥል? ሐሳቡን ካገኙታው እሺ። ቲቶ 3:5 ላይ አነብልሃለሁ። ቲቶ 3:5 አንብብልኝ ልደት። እሺ አነብልና ኢዮባ ትቀጥላላችሁ። ካንተ ጋር ቀሲስ አይ ቲንክ አልተመቻቸው መሰለኝ። ቲቶ 3:8 ላይ ቃሉ የታመነ ነው፣ እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ቁጥር 14 ላይ ደግሞ ከወገናችንም ያሉት ደግሞ ፍሬቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ይላል። ይሄ ነው ርዕሱ። ኢዮባ ቀጥል። እሺ አቢኒ ነው? አቢኒ ነው። እሺ አቢኒ ፍሬቢስ ሆነ እንዳትቀር መልካም ስራ ይግድ ያስፈልጋል ብለህ ታምናለህ? ያስፈልጋል። እሺ ፍሬቢስ መሆን ድነትን ያሳጣል? ትክክል። እምነቱን በስራ ያልገለጠ ሰው ድነቱን ያጣል። ስለዚህ ድነቱን እንዳያጣ ወይም ፍሬቢስ እንዳይሆን የግድ ስራ ያስፈልገዋል ማለት ነው። ትክክል። ያው ሰው ካመነ በኋላ እምነቱን በስራ መግለጥ አለበት። ያ ደግሞ የጽድቅ ፍሬ ይባላል። በጣም ጥሩ። እንግዲህ የክርስትናም ትምህርት ይሄ ነው። ሰው ድነቱን እንዳያጣ ከእግዚአብሔር መንግስት እንዳይጎድል ያ ያመነውን እምነት በስራ መግለጥ አለበት። ልክ አብርሃም ያደርግ እንደነበረው ማለት ነው። አብርሃም እምነትን ከስራ ጋር አብሮ ያደርግ እንደነበረ እምነትን በስራ እንደተፈጸመ ትመለከታለህን ነው የሚለውና ቲቶም የሚናገረው ይሄንን ነው። ፍሬቢስ ሆነው እንዳይቀሩ ወይም ፍሬቢስ ሆነን እንዳንቀር ምን ማድረግ አለብን? መስራት አለብን። ፍሬ ማፍራት አለብን። ድነታችን እንዳናጣ ማለት ነውና ይሄው ነው በቃ ኦርቶዶክሳዊ ነገር ድነትን ተቀብለሃል ማለት ነው። እምነትና ስራ ምንድነው? ትክክል ነው። ምንድነው? አሁን አንተም ስታብራራልኝ ድነታችንን የተሰጠንን ድነት ማጽናት አለብን። ያ በምንድነው? በመልካም ፍሬ በጽድቅ ስራ ከተባባለን ሰው የሚድነው ያለ ስራ ነው ማለት ነው አይደለ? ያለ ስራ የዳነበትን ድነት ነው ማለት ነው አይደለ? ከዛ በኋላ ያን ድነቱን የሚያስቀጥለው ወይም ደግሞ ያን ድነቱን የሚገልጠው ማለት ነው አይደል? የመጀመሪያውን ድህነት ኢኒሻል ሳልቬሽን ምንለውን ያለ ስራ በእግዚአብሔር ጸጋ አምኖ በሚስጥራት በኩል ያገኛል። ካገኘ በኋላ ወደ አካሉ ከተጨመረ በኋላ ያለ ስራ ነው የሚጨመረው ይታወቃል። ጳውሎስ በግልጽ ነው ኤፌሶን ላይ
ጸጋው በእምነት አድኗችኋል ይህም ከናንተ አይደለም ማንም እንዳይመካ ከስራ አይደለም ብሏል። የመጀመሪያው ድህነት እኛም ከስራ ነው ብለን አናምንም። ልዩነቱ ምንድነው? እንግዲህ አንተን ትነግረናለህ። እኛ ድህነትን ኃላፊ ጊዜ ብቻ አድርገን አንቀበልም። ያለፈ ጊዜ ወይም የተቀበልነው ብቻ ነው ብለን አናምንም። ይልቁኑ ደግሞ ያ የተቀበልነው የምንኖርበት ነው። ያ የተቀበልነው ደግሞ ዳግም የምንቀበለውም ጭምር ማለትም የቤተክርስቲያን ራስ የሆነው ክርስቶስ ሲመጣ የሚሰጠንም ጭምር ነው ብለን እናምናለን። እስከ መጨረሻው የጸናሱ ድኗል ብቻ ሳይሆን ይድናልም ተብሎ ተጽፏልና ማለት ነው። ስለዚህ ስራ የሚያስፈልገው መች ነው ሲባል ወይም ፍሬ ማፍራት የሚያስፈልገው መች ነው ሲባል ወደ ግንዱ ከተጣበቀ በኋላ ከግንዱ የተነሳ ማፍራት ማለት ነው። ልክ ዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ ገበሬው አባቴ ነው ካለ በኋላ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አይደል የሚለው። ስለዚህ ያ ቅርንጫፍ በግንዱ ላይ ለመግባት ስራ ላስፈልገው ወደ ግንዱ ለመጣበቅ ማለት ነው። ወደ ግንዱ ከተጣበቀ በኋላ ከዛ ከግንድ ላለመነጠል ግን ፍሬ ማፍራት ያስፈልገዋል። ከግንዱ ተነጠለ ማለት ህይወት አጣ ማለት ነው። ስለዚህ ህይወትን አግኝቶ ህይወትን አጽንቶ ለመኖር ፍሬ ማፍራት ያስፈልገዋል ማለት ለድህነት ያስፈልገዋል ማለት ነው። ለድህነት ኃላፊ ጊዜ ብቻ ሳይሆን ቅድም እንዳልኩ የምንኖርበት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ወይም የዳንን ላለን ግን የእግዚአብሔር ኃይል ነው ብሎ ተናግሯል። ስለዚህ ድህነት ውስጥ ነን እንላለን። ድህነት ደግሞ የሚመጣ ነውና ልክ ማቴዎስ 25 ላይ እንደተገለጸው ማለት ነው። እናንተ አባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀውን መንግስት ውረሱ አይደል የሚለው። ስለዚህ ወደፊትም ለመውረስ ምን ያስፈልገናል ማለት ነው? ይሄው መልካም ስራ ያስፈልገናል። ከዚህ የተነሳኛ መልካም ፍሬ ማፍራት ወይም ስራ ለድነት ያስፈልጋል ብለን እናምናለን። ሰምተኛል አቤል? ያው ያለ ስራ ነው የዳን ነው መጀመሪያ ካልከኝ ይሄ ሐሳብ ያስማማኛል። ምቀኛም ይሄኛውን ትምህርት ነው እንትን ምንድነው ሰው መጀመሪያ ያለ ስራ በእምነት ብቻ እንደሚድን እናገራለን። ከዛ በኋላ ግን ያ የዳነበትን መዳን ወይም ደግሞ ጽድቁን በመልካም ፍሬ በጽድቅ ፍሬ መግለጥ አለበት ብለን እናምናለን። አመሰግናለሁ። እሺ አሁን ስትናገር በእምነት ብቻ ብለሃል። እሱን ማስረጃ ጠይቀሃለሁ። መጽሐፍ ቅዱስ ስለማይል የመጀመሪያውን ድህነት ቅድም እንዳልኩ ነው። ከዛን ግን ያ እምነት በራሱ በነገራችን ላይ የምንድንበት እምነት በራሱ ከስራ የተነጠለ አይደለም። ከስራ የነጠልከው ጊዜ ይሞታል። ያዕቆብ በግልጽ ቋንቋ ምን ብሎ ተናግሯል? ከስራ የተነጠለ እምነት የሞተ ነው ብሎ ተናግሯልና የሚያድነን እምነት ራሱ ከስራ አይነጠልም። መቼ የሚለው ነው የሚለየው። ስለዚህ የመጀመሪያውን ድህነት ስንል የመቼ ጉዳይ እንጂ ከስራ ሊነጠል ፈጽሞ አያስፈልግም ማለት ነው። መቼ የሚለውን ነው ቅድም የመጀመሪያውን ድህነት ያለ ስራ በጸጋ አምኖ በመጠመቅ በሚስጥራት በኩል የጌታን ስጋና ደም በመቀበል ወደ አካሉ እንጨምራለን ብየስል ስራ ያስፈልግም የሚል ትርጉም ሳይሆን ያለው የመቼ ጉዳይ ነው። ማለትም ወደ አካሉ ከተጨመርክ በኋላ ስለሆነ ስራ የሚያስፈልገው ማለት ነው። ይልቁኑ እምነት ብቻ የሚል የመጽሐፍ ቅዱስ ክፍል አግኝተ ነው እምነት ብቻ ብለ ያመንከው? ቀደም ይዮባ አንተ ራሱ እንዳልከኝ የመጀመሪያው ድነታችንን ያለ ስራ በእምነት ነው የዳን ነውና በሚስጥራት ስራ ስላልሆነ ማለት ነው። ያልከሉት ሚስጥራት ስራ እንዳልሆነ እናንተም እንደዛ መሰለኝ ታምጡና ያለ ስራ ቅድም እንደጠቀስኩት ጥቅሱንም ጸጋው በእምነት አድኗቸዋል ያለ ስራ የሚለውን ጠቅሰ ነበርና የመጀመሪያው ድነት እንደዛ እንዲዳን ነው ስላልከኝ ነው። አዎ የመጀመሪያው ድነት እኛም ሰው ያለ ስራ በእምነት ነው የሚድነው ብለን እናምናለን። ከዛ በኋላ ግን ያ የዳነው በመጀመሪያው ድነት ያለ ስራ በእምነት የዳነው ሰው ድነቱን በመልካም ፍሬ ይገልጣል፣ በመልካም ስራ ይገልጣል አልኩኝ። የመቼና የት የሚለውን አሁን አመጣውለ ማለት ነው። መቼ ያልኩ ከመጀመሪያው ድነት በኋላ በስራ ያለ ስራ በእምነት ከዳነ በኋላ ይገልጣል ያን ድነቱን አልኩ። እና እዚህ ጋር ልዩነት አለ። አንተ በስራ ነው ብለህ ታምናለህ የመጀመሪያው ድነት ላይ? የመጀመሪያው ድህነት በመሃል ሚዩት አድርገው ድምጽ ስላለ እሺ የመጀመሪያው ድህነት ያለ ስራ ነው ማለት እምነት ብቻ ነው ማለት ነው የሚል ትርጉም የለውም። ካለ ያው ጥቅስ ነው የምፈልገው። የመጀመሪያው ድህነት ላይ ወይም ኢኒሻል ሳልቬሽን ምንለው ስራ እናስገባበትም። ያ ማለት ግን እምነት ብቻ ነው ማለት አይደለም። ምክንያቱም እኔ ከጅምሩ ምን ብዬ ገለጽኩት? በማመን መጀመሪያ ጸጋው በእምነት የሚለውን በጸጋው ድነናል እንላለን። ከዛን
ይሄን በጸጋው መዳን እንዴት ነው የሚለው ስንል ራሱ ጳውሎስ ምን ብሎናል? ጸጋው በእምነት አድኗቸዋል ነው የሚለው። ጸጋው ራሱ ያዳነን በምንድን ነው አለ? በእምነት። አዎ በእምነት አድኖናል። ነገር ግን ከጥምቀት ከሚስጥራት ከጌታ ስጋና ደም ልትነጥለው አትችልም። አይነጠልም ማለት ነው። ቃል በቃል ጌታ ምን ብሎ ተናግሯል? ስለ ድህነት ያመነ የተጠመቀም ይድናል ብሏል። ስለዚህ ለመዳን ማመን እና መጠመቅ ያስፈልጋል ማለት ነው። እምነት አንድ ነገር ነው፣ ጥምቀት ደግሞ ሌላኛው ነገር ነው። ሁለቱ አንነጥላቸውም። ነገር ግን እምነት ብቻ ስትል ከጥምቀት እየነጠልክ ነው። ከስራ ብቻ ሳይሆን ከጥምቀትም ይነጥላል፣ ከሚስጥራትም ይነጥላል። እምነት ብቻ የሚለው ሐሳብ ማለት ነው። ሶኒ ከስራ አንፃር ሳይሆን አሁን የጠየቅኩ ስራው መቼ ያስፈልጋል የሚለውን ቀድመን ስላወራን ከጥምቀት አንፃር ከጌታ ስጋና ደም አንፃር እምነት ብቻ የሚለው ይህ መጽሐፍ ቅዱሳዊ ትምህርት ነው እያልኩ ነው። አቢኒ ቅድም አሁን እንደተስማማ ነው የመጀመሪያው መዳን አንተ በእምነት ነው ያለ ስራ ካልክ እንግዲህ ያው ሌላ ያለ ስራ ካልከኝ ሌላ ምን አለ? ከእምነት ውጪ ሌላ ምን አለ ነው። አሁን መሰራው ነገሮች አሁን ምንድን ናቸው? አሁን ከእምነት ውጪ ምን አለ? እሺ የመጀመሪያው እንትን ላይ ማለት ነው ከእምነት ውጪ ምን አለ? እሺ የስራውን ጉዳይ አውርተን ስለተስማማን ያን ስራ የግድ ለድህነት ያስፈልጋል የሚለው ላይ ስለተስማማን የመጀመሪያው ድህነት ላይ አምጥተ ስራ ስለሌለ እምነት ብቻ ማለቴ ነው ስትል አይ ስራ ሳይሆን ጥምቀትም አለ እምነት ብቻ ልትል አትችልም እያልኩ ነው። ስራውን አንዴ ቁጭ አድርገውና ከጌታ ስጋና ደምና ከጥምቀት እንዴት ነጠለ እምነት ብቻ ለድህነት ትላለ እያልኩ ነው። አቢኒ ሚት ላይ ነው ያወራኩ። እሺ ዮባይ ምንድነው አሁን አንተ ጥምቀት ምንድነው? ስራ ነው በእናንተ? ስራ አይደለም ጸጋ ነው። ምንድነው? ልትቀበልበት። ስለዚህ ከስራ አይደለም ማለት ነው አይደለ? አይደለም። በቃ እኔም እንደዛ እያልኩ ነው። አሁን ጥምቀት ስለ ከእምነት የሚነጠል ወይም ደግሞ ጥምቀት ስራ ነው እያልኩ አይደለም። ማስረጃ ስጠኝ እሺ። ለሱ ኮነ ተስማማን እኮ አንተ ስራ አይደለም ካልከኝ አንተ ራሱ ማስረጃ ይነክ ስራ አይደለም ማለት እኮ እምነት ብቻ ትላለህ ማለት አይደለም። ወንድም ይኸውልህ አንተ ምን አልክ መሰለህ? ስራ አይደለም የተባሉ ነገሮችን ሁሉ ትነጥልና እምነት ብቻ ለሚለው ትምህርት ግብአት ታደርጋቸዋለህ። ይሄ በራሱ መጽሐፍ ቅዱሳዊ አይደለም እያልኩ ነው። እሺ ጥምቀት እምነት ነው አቢኒ? አይ ጥምቀት እምነት አይደለም፣ ግን ከእምነት ምን ነጣጥላቸው ነገሮች አይደሉም። አንዴ አንነጥላቸው ችግር የለውም። ጥምቀት እምነት ካልሆነ ለመዳን ጌታ ኢየሱስ ሁለቱን ነገሮች ጠቅሷቸዋል ወይስ አልጠቀሳቸውም? ለመዳን ነው ነገርኩ እኮ ለመዳን ሰው ራሱ አምኖ ከዳነ በኋላ እነዚህን ስራ የሚባሉትን ነገሮች የጽድቅ ፍሬ የሚባሉትን ነገሮች ካላከናወነ ከድነት ጋር ተጠቅሰዋል። እሺ እምነት ማለት ጥምቀት ለድነት ብለህ ታምናለህ አንተ? ከፍርድ ያመለጠ ሰው ነው የሚጠመቀው ብዬ ነው ማለት ነው። ለድህነት ብለህ ታምናለህ? ይሄን ጥያቄ አቢኒ ጥምቀት ለድህነት ብለህ ታምናለህ? ቀጥታ ለድህነት ብዬ አላምንም። መጽሐፍ ቅዱስ ግን ከፍርድ ያመለጠ ሰው ይጠመቃል ብዬ አምናለሁ። እሺ አሳይኝ እንደዛ የሚለውን ጥቅስ ከፍርድ ያመለጠ ሰው ይጠመቃል የሚለው። እሺ ዮሐንስ ወንጌል ምዕራፍ 3 ከቁጥር 18 ምን ይላል? በእኔ የሚያምን አይፈረድበትም ይላል። የጠየቅኩ ግን እኔ ከፍርድ ያመለጠ ሰው ይጠመቃል የሚለውን እኮ የሚጠመቀው የሚያምን ሰው ነው። ያመነ ሰው ደግሞ ከፍርድ ያመልጣል። ስለዚህ ከፍርድ የሚያመልጥ ሰው ነው የሚጠመቀው። አቢኒ አንተው ራስህ ለምትፈልገው ዓላማ መጽሐፉን እንደለብህ በቃ ተተረጉመዋለህ። ያመነ ሰው ከፍርድ ያመልጣል አያመልጥም ችግር የለውም። አንዴ አሁን ያ ከፍርድ ያመለጠ ሰው ይጠመቃል ለሚለው ንግግር ማስረጃ ስጠይቅ ምን አደረግ? ያመነ ከፍርድ ያመልጣል፣ ከፍርድ ካመለጠ በኋላ ይጠመቃል አልክና አመቻቸው። ቀድሜ የገነባው ትምህርት ምን ነበረ? ጥምቀት ለድህነት አይደለም ለሚለው ጥምቀት ለድህነት አይደለም ለሚለው ራስ ያመቻቸው ነው። ቃል በቃል ግን ጌታ ኢየሱስ ክርስቶስ ያመነ የተጠመቀም ይድናል ብሏል። ይድናል ያለው ጌታ ማለት ነው። ያመነ አምኖ የተጠመቀም ሰው ይድናል። እምነት ለድህነት ነው በማርቆስ 16 መሰረት። እምነት ለድህነት። ጥምቀትስ? ጥምቀትም ለድህነት። ቴንክ ዩ
ቅድም ለድነት ብቻ አይደለም ግን እዚህ ጋር አልነጠልኩትማ። አምኖ ሲጠመቅ ነው እንጂ ያልኩህ አልነጠልኩትም። እኔም አልነጥልም፣ ችግር የለውም እሱ። ቅድም ለድነት አይደለም ብለህ ስላልከኝ ነበር እዚህ የገባ ነው። አሁን ደግሞ እምነትም ጥምቀት ብቻ ስትለኝ ነው። አላልኩም። ለምን ትዋሻለህ? መቼ ነው እኔ ጥምቀት ብቻ ያልኩት? ጥምቀት አይደል ያልከኝ? ጥምቀት ለድነት ጥምቀት አልኩ ስትለኝ እንጂ ጥምቀት ብቻ አላልኩም። በቃ ስለዚህ አምኖ ሲጠመቅ ለድነት ይሆናል። አዎ፣ ስለዚህ እምነትም ጥምቀትም ለድህነት ናቸው እኮ። አዎ፣ አምኖ ሲጠመቅ እሱ ቅደም ተከተል ነው የነገርከኝ። እኔ አነሳሁት ግን እምነትም ጥምቀትም ለድህነት ናቸው ወይ ነው አልኩ እኮ። አምኖ ሲጠመቅ ለድነት ነው አልኩ። ይድናል ቃሉ ይላል። ግልጽ ነው። በጣም ጥሩ። ጥምቀት ለድህነት አያስፈልግም። ጥምቀት ለድህነት አያስፈልግም። አንዴ ቆይ እኮ ቀድም አሁን ትክክል አይደለም ስላልከኝ እዚሁ ጋር አንተ ደግሞ እቺን አስተካክልልኝ። ዮሐንስ ወንጌል 3:18 ላይ በእኔ የሚያምን አይፈረድበትም ይላልና በእርሱ የሚያምን አይፈረድበትም ወይስ ይፈረድበታል? በእርሱ የሚያምን አይፈረድበትም። ስለዚህ ሲያምን አይፈረድበትም ማለት ነው አይደል? አዎ፣ ያመነ አይፈረድበትም። እንግዲህ ሰው ሲጠመቅ አምኖ ነው የሚጠመቀውና ያ ያመነ ሰውዬ ከፍርድ አምልጧል ወይስ አላመለጠም? አምልጧል። ከፍርድ ያመለጠው ሰው ተጠምቋል ማለት ነው አይደል? ከፍርድ የሚያመልጠው በራሱ አምኖ ሲጠመቅ ነው እንጂ ሲያምን ብቻ ስላልሆነ ከፍርድ ካመለጠ በኋላ ተጠምቋል የሚለው ያንተ ትምህርት ስህተት ይሆናል ማለት ነው። ምክንያቱም የኃጢአት ስርየት ራሱ የሚገኘው ከፍርድ ማመልጠት ዮሐንስ ወንጌል 3:18ን አትቀበሉም ማለት ነው። ስለምቀበለው እኮ ነው እየነገርኩ ያለሁት። አንተ በማይሆን አሁን ካድከው፣ መጀመሪያ አመንክና አሁን ሁለተኛው ላይ ደግሞ ካድከው። ካድከው የሚለውን ቃል ብትተው ጥሩ ነው። በሚቀጥለው እኔም እንዳንተ አይነት ቃላቶች ስጠቀም እንዳትበሳጭ ብዬ ነው። አልካድኩትም። ያንተ ትርጉም ግን አንተ ከጅምሩ ነግሬህ ነበር፣ ለምትፈልገው ዓላማ እያጣመምከው ነው ብዬ ነበር። አሁንም የተጠቀምከው እሱ ነው። መጽሐፉ የሚነግረን ምንድነው? የመጀመሪያው ሰው በክርስቶስ ሲያምን ከፍርድ ያመልጣል። አዎ፣ ሮሜ ምዕራፍ 8 ላይ እኮ በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ፍርድ የለባቸውም ብሎም እኮ ተናግሯል። አዎ፣ ማመን ከፍርድ ያስወጣል፣ አለማመን ደግሞ ወደ ፍርድ ይጨምራል ወይም ፍርደኛ ያደርገናል። ግን ከፍርድ ለማምለጥ እምነትን ስንጠቅስ ከጥምቀት ነጥለነው ነው ወይ ነው? አይደለም። አንተ እኮ ከጥምቀት ነጥለኸው ሲያምን ከፍርድ ያመልጣል ከዛ ይጠመቃል እያልከኝ ነው። እሱ ስህተት ነው እያልኩ ነው። አይ እያልኩ ያለሁት ስላልገባ ነው። ከፍ ብለህ ቁጥር 3 ላይ እና ቁጥር 5 ላይ ያልተመለከትከው አንድ ነገር አለ። እርሱ ምንድነው? የእግዚአብሔር ልጅ ለመሆን የተጠቀሱትን ነገሮች አልፋቸዋል። ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ማለት። ስለዚህ ለመወለድ ልጅነትን ለማግኘት ከውሃና ከመንፈስ መወለድ ያስፈልጋል እያለ ነው። እሱን አልፈ መተ እዛን አይ በእምነት ከፍርድ ማምለጥ ስላለ ካመለጠ በኋላ ይጠመቃል አለ። ገና ከጅምሩ የኃጢአት ስርየት ራሱ የሚያገኘው አምኖ ሲጠመቅ። መጽሐፍ ቅዱስ እንዲህ ነው የሚያስተምረን። ጳውሎስ አምኖ ሲጠመቅ ነው የኃጢአት ስርየት ያገኘው። ጴጥሮስ ለ3000 ነፍሳት የነገራቸው ይሄንን ነው። ለኃጢአት ስርየት በጌታ በኢየሱስ ክርስቶስ ስም መጠመቅ እንደሚገባቸው ማለት ነው። ከፍርድ ለማምለጥ ራሱ ጥምቀቱ ያስፈልጋል እያልኩ ነው። ጥምቀቱ ከፍርድ ካመለጠ በኋላ ሳይሆን ለማምለጥ ነው የሚያስፈልገው። ከዛ አንፃር ነው ያልተስማማ ነው እንጂ መጽሐፉን እኔ ካንተ በላይ በደንብ አድርጌ እቀበለዋለሁ። ያው የሚያምነው ከመጠመቁ በፊት ነው ብዬ ነውና ያው የሚጠመቀው ደግሞ ካመነ በኋላ ስለሆነ ቆይ አዳምጠኛ ካመነ በኋላ ስለሆነ የሚጠመቀው ሲያምን ከፍርድ ያመልጣል ወይ ስለ አዎ አመልጧል አልከኝ። ከዛ በኋላ ኖ አልክና ደግሞ ራስ ሳይጠመቅ አላመለጠም ማለት ነው። ስለዚህ ሳይጠመቅ አላመለጠም ካልከኝ ሲያምን ከፍርድ አላመለጠም ማለት ነው። በዛው አይደል? እሺ እኔ ሲያምን ከፍርድ ያመልጣል ብዬ ስል ልክ ጳውሎስ ኢየሱስ ሌሎቹም እንዳስተማሩት ሐዋርያቱ ማለት ነው ሌሎቹም ስል እንዳስተማሩት ከጥምቀት ነጥያ አይደለም። አንተ ግን ሲያምን ስትል ከጥምቀት ነጥለኸው ነው። ስለዚህ ነጥለኸው እንደመሆኑ አንተ ለምትፈልገው ዓላማ ተረጎምከው። እኔ ደግሞ ነጥዬ ስላልሆነ ሲያምን ብለህ ስትለኝ አዎ እምነት ለድህነት የሚለውን እኮ ሐዋርያቱ አስተምረዋል። እምነት እንደሚያድን ከጥምቀት ነጥለውት ነው ወይ ነው? አይደለም ሐዋርያቱ አይደለም እኛ አይደለም አባቶቻችን ይቅርና ሉተር ራሱ እምነትን ማነው ጥምቀትን ከእምነት አይነጥለው። አይደለም እኛ ማለት ነው አይደለም ክርስቲያኖቹ ሉተር እንኳን አይነጥልም። አንተ ነጥለ ስለተረዳህ ነው ማለት ነው።
ለማንኛውም ምን እያልኩ እና የጥምቀት ታይም ጋፕ የለውም እዮባሽ የእምነትና የጥምቀት እኔ እምነትን ከጥምቀት ነጥዬው ሳይሆን ታይም ጋፕ ግን አለው አይደል አንዴ እምነትና ጥምቀትን ካልነጠልከው ያመነ ከፍርድ ያመልጣል ሲል ያለ ጥምቀት ብላ ተረጉም ማለት ነው ምክንያቱም ኢየሱስ ለመዳን የሚያስፈልገው መዳን ከፍርድ ማምለጥ ነው አይደል ለመዳን የሚያስፈልገው ምን ብሎ ተናግሯል ቃል በቃል አምኖ መጠመቅ ብሏል ያመነ እና ነው የሚለው እንደውም እንግሊዘኛው ሄደ ካየ አማርኛው ምን ምትለው ካደናገረች በእንግሊዘኛው ሄደ ይው እና ነው የሚለው ያመነ እና የተጠመቀ ይድናል ወይም ከፍርድ ያመልጣል መዳን ወይም ከፍርድ ማምለጥ በራሱ መዳን ስለሆነ ማለት ነው ስለዚህ አምኖ መጠመቅ ለድህነት ነው ከፍርድም ለማምለጥ ነው ከኃጢያት ቁራኘትም ለመውጣት ነው ይሄንን ነው ምናምነው ይያልኩ ነው ሲያምን አያመልጥም ማለት ነው አምኖ ሲጠመቅ ነው የሚያመልጠው ስለዚህ ሲያምን አያመልጥም ማለት ነው ሲያምን ከጥምቀት እየነጠልከው ነው መጽሐፍ ቅዱስ ላይ ላሳይሽ ለምሳሌ ሐዋርያ ሥራ 8 ላይ ቆይ ላንብብልህ አንዴ እየተደማመጠና ቢኝ ሲያምን ስትለኝ ከጥምቀት እየነጠልከው ነው ባለው ሰው ካመነ በኋላ ነው የሚጠመቀው ከጥምቀት እየነጠልከው ነው ነው ጥያቄ ነው ሰው ታይም ጋፕ አለው ጥምቀትና እምነት ታይም ጋፕ ካመንክ በኋላ ነው የጠየቅኩ ታይም ጋፕ ሳይሆን እየነጠልከው ነው ወይ ነው ቃሉ በእምነት ይላል በእምነት ነው ብዬ ነው የምነግርህ ታይም ጋፕ አለው እሺ ታይም ጋፕ አሳየኩም ብዬ አቢኒ ለመጨረሻ ጊዜ ነው የምነግርህ እኮ ላሳየሽ አንዴ ላሳየ በጥቅስ እንዴ ጌታ አሳየኛለህ አንዴ ለምንድን ነው እየጮክ ያለው አሁን ደርሰ ተነጥለዋለህ ወይ ብዬ እኮ ነው ይወሪ አንዴ ተነጥለዋለህ ወይ ብዬ ለጠየቁ የታይም ጋፕ አለው ነው እያልከኛለሁ እኔ እሱን አይደለም የጠየቁ ከእምነት ይነጠላል ወይ ጥምቀት ነው አው ይነጠላል አይነጠልም ካልክ በኋላ ወደ ማስረጃ ትገባለህ እምነት አልነጥሎም ስለ እንደ ስራ ላይም ማለት ነው እሺ እንደ ስራ ይዋል አልኩ ምንም ግን ተነጥለዋለሁ ይሳትነጥለው የሚለውን በግልጽ ተናገረው ከእምነት እንደ አምነጥሎም ስለ ግን ከስራ አንፃር አይታይም ነው ታይም ጋፕ ግን አለው አልነጥለውም ስላልከኝ ተጓብተናል ሂድ ወደ ማስረጃ ኦኬ እሺ ለምሳሌ ሐዋርያ ሥራ 8 ላይ ያ ጃንደረባው ሰውዬ ከመጠመቁ በፊት በፍጹም ልቡ አምኗል አይደል ያ በፍጹም ልቡ ሲያምን ያ ጃንደረባ ከፍርድ አምልጧል ወይስ አላመለጠም የተጻፈውን አሳይ ከፍርድ አመለጠ አንዴ በእኔ የሚያምን ያመልጣል ይላል አይፈርድበትም ይላል በእኔ የሚያምን ሲል ክርስቶስ ከጥምቀት አልነጠለማ ኦኬ እሺ እዛ ጋር ዮሐንስ ወንጌል 3:18 ላይ በእኔ የሚያምን አይፈርድበትም ይላል አምኗል አይደለ ኢየሱስ በእኔ የሚያምን አይፈረድበትም ብሎ ሲል ይፈረድበታል ወይስ አይፈረድበትም ከፍ ብሎ ቁጥር 5 ላይ ልጅነትን ለማግኘት ራሱ ከዋና ከመንፈስ መወለድ አለበት ብሎ ተናግሯል ስለዚህ ኢየሱስ በእኔ የሚያምን ሲል አምኖ ተጠምቆ ከክርስቶስ ጋር አንድ ይሆነን ነው አንተ ደግሞ እምነትን ብቻ ነጠለ ከጥምቀት ስለዚህ ሲያምን ብቻ እያልከኝ ነው ለጃንደረባው ማለት ነው እኔ ደግሞ ሲያምን የለም እያልኩ ነው እሺ ለምን ቀጥታ ትመልስልኝም ቃሉ እኮ ግልጽ ነው በፍጹም ልብ ካመንክ ተፈቅዶልሃል አለው በፍጹም ልብ አምኛለሁ አለ ጃንደረባው በፍጹም ልቡ አምኗል ስለዚህ ቃሉ ደግሞ የሚለው ምንድነው በእኔ የሚያምን አይፈረድበትም ይላል ያ ጃንደረባ በእርሱ አምኗል ስለዚህ ይፈረድበታል ወይስ አይፈረድበትም እሺ አሁን በደንብ አድርገህ ስማ በእኔ የሚያምን አይፈረድበትም አዳምጥ በእኔ የሚያምን አይፈረድበትም ብሎ ሲል ከላይ ቁጥር 3 ላይና ቁጥር 5 ላይ ከውሃና ከመንፈስ መወለድ ልጅነትን እንደሚያስገኝ ነግሮን ስለሆነ ከጥምቀት አልነጠለውም ለጃንደረባውም ሲነገር ከጥምቀት አይነጠለም ይልቁኑ አንተ በእምነት ብቻ ከሞት ማምለጥ መዳን አለ ብለ ስለምታምን ጃንደረባው ከጥምቀቱ በፊት ዳነ ከፍርድ አመለጠ ተብሎ ተጽፎለታል ወይ እኔ የኢየሱስን ትምህርት ተቀብዬ የጃንደረባው ጥምቀትም ለምንድነው ማመኑስ ለምንድነው የሚለውን ተቀብዬ ነው ያወራ ያለው አምነዋለሁ ማለት ነው አንድ ያልጨረስኩም አንተ ግን ምን አይነት ትምህርት አለ በእምነት ብቻ ድኗል ብለህ አምናሃል በእምነት ብቻ ከፍርድ አመልጧል ብለህ አምናሃል በእምነት ብቻ ከፍርድ አመለጠ የሚል ጽሑፍ አግኝተ ነው አይ ሲያምን ይድናል ከፍርድ ያመልጣል የሚል ጽሑፍ ስላለ ነው ለምትለኝ ግን አልኩ
አስቀድሞ ኢየሱስ ሲያምን ብሎ ሲናገር ጥምቀት ልጅነትን እንደሚያስገኝ ከላይ ነግሮን ነው። አንድ ማርቆስ ወንጌል ላይ ያመነ እና የተጠመቀ ይድናልን ብሎን ነው። ስለዚህ ከተሟላው የጌታ ኢየሱስ ክርስቶስ ትምህርት አንፃር እምነት ከጥምቀት ተነጥሎ አይደለም የሚያድነው እያልኩ ነው ወንድማችን። ስለዚህ ያው ከፍርድ አላመለጠም ማለት ነው አይደለ? ወይም ፍርደኛ ነበር በእርሱም አምኖ ያው ወንጌሉ ደግሞ በእኔ የሚያምን አይፈረድበትም ይላል። ስለዚህ ጃንደረባው ይፈረድበታል ማለት ነው በእርሱም አምኖ አይደል? አላልኩም ይፈረድበታል እያልክ ያለው አንተ ነህ። ይልቁንስ በእርሱ ሲያምን ከፍርድ አምልጧል ወይስ አላመለጠም? ጥያቄ ይሄ ቀጥታ መልስልኝ። ከፍርድ አምልጧል ወይስ አላመለጠም ብለህ መለስኩልህ ወንድማችን። ሲያምን አልመለስክልኝ። እንደዚህ እሺ፣ ይሄው ለመጨረሻ ጊዜ ልመልስልህ። እምነት ከጥምቀት እንደማይነጠል ኢየሱስ አስተምሮናል። አንተ የጠቀስከው ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ጋር ከመድረስ በፊት 5 ላይ ዳግም ውልደት ከውሃና ከመንፈስ እንደሆነ ነግሮናል። ያ ማለት ልጅነትን ማግኘት ነው። ልጅነትን ማግኘት ከባርነት መውጣት ነው። አተን የነበርነውን ቦታ ማግኘት ስለሆነ ማለት ነው። ይሄን ከነገረን በኋላ ነው ያመነ ከፍርድ አምልጧል የተባለው ወይም አይፈረድበትም የተባለው። ስለዚህ ያመነ ብሎ ሲል ከላይ ከነገረን ነገር የተጋጨ ነገር ስላልሆነ ከላይ የነገረን ነገር የያዘ ስለሆነ አምኖ የተጠመቀ ነው። ለጃንደረባው እምነት ሲነገር ከጥምቀት አይነጠልም። መቼ ነው ግን ድህነቱ ፍጻሜ የሚያገኘው ሲባል ሲጠመቅ ነው። ክርስቶስን ሳይመስል ከክርስቶስ ጋር አንድ ሳይሆን ልጅነትን ሳያገኝ መዳን ከፍርድ መውጣት የለም። ነገር ግን ይሄን የምነግር ከተሟላ የመጽሐፍ ቅዱስ አስተምሮ ነው። አንተ ግን ጃንደረባው ባመነ ቅጽበት ድኗል ከፍርድ አምልጧል ካልክ ጥቅስ አሳየኝ። የቱ ጋር ነው ጃንደረባው ልክ ሲያምን ዳነ ሲጠመቅ ደግሞ ማለት ከመጠመቁ በፊት ዳነ የሚል ጽሑፍ ያገኘው ጥቅስ ንገረኛል? እሺ ምንድነው እዛው ጋር ጃንደረባው በፍጹም ልብ አምነሃል ወይ ብሎ ሲጠይቀው ፊልጶስ ያ ጃንደረባው አዎ አምኛለሁ አለ። ሲያምን ደግሞ መጽሐፍ ቅዱስ ምን ብሎ ተናግሯል? ቆይ እኮ ልናገር ነው። ቆይ ዮሐንስ ወንጌል እንደሚናገረው ቃል በቃል ኢየሱስ ክርስቶስ ምን ብሏል? በእኔ የሚያምን አይፈረድበትም ብሏል። ስለዚህ ለጌታ ቃል መታመን ስላለብኝ አዎ ጃንደረባው አይፈረድበትም ማለት ነው። እንግዲህ በእኔ የሚያምን አይፈረድበትም ብሏል። አዎ ኢየሱስ ክርስቶስ በእኔ የሚያምን አይፈረድበትም። በእኔ የሚያምን ማለት የሚያምን ማለት ነው። እሺ እኮ በእኔ የሚያምን ሲል በእኔ ብቻ ማለት ነው በእምነት ብቻ ማለቱ ነው። አቢን በእኔ የሚያምን ማለት ማመን ማለት ነው። ስለዚህ እንዳመነ ደግሞ ይናገራል እኮ በእምነት ብቻ ማለት ነው ወይስ አይደለም? አቢኒ የመጨረሻ ይሁን እንዳናንዛዛው እምነት ብቻ ማለቱ ነው ወይ? ኧረ እባክህ ማይካንሳ ቱ ሚኒትስ ተኛል። እሺ ለመጨረሻ ጊዜ ሐሳቡን ልንገራችሁ። የፕሮቴስታንት ትልቁ ትምህርታቸው እምነት ብቻ የሚል ነው። እምነት ብቻ የሚለው በራሱ ፕሮቴስታንት ውስጥ የተለያየ አረዳድ አለው። ለምሳሌ በሉትራን ሳይድ ስናየው ከጥምቀት አይነጥሉትም፣ በሌሎቹ ሳይድ ስናየው ደግሞ ከጥምቀትም ይነጠላል። በቃ እምነት ብቻ ያድናል ነው። በካልቪኒስቶች ሳይድ ስናየው ደግሞ እምነት ራሱ ጸጋው ከተሰጠ በኋላ የምታገኘው ነው። ማለት እምነት ራሱ የሚሰጥ ነው። አንተ ከራስህ ማመን አትችልም፣ ፈጽሞ ሙት ስለሆንክ ማለት ነው። ካልቪኒስቶች እንዲህ ነው የሚሉት። ለምሳሌ ጸጋው በእምነት አድኗቸዋል የሚለውን ጸጋው በእምነት የሚለው መጀመሪያው ጸጋው ከዛ በእምነት ሳይሆን ጸጋው ያድንህና እምነትን ይሰጣል ከዛ በኋላ ታምናለህ ነው። ፈጽሞ ሙት ስለሆንክ ይሄ ካልቪኒስቶቹ ነው። ሉትራን ደግሞ ምን ብለው ነው የሚያምኑት? እምነት ብቻ ሲሉ ከጥምቀት አይነጥሉትም። ሌሎቹ ደግሞ ከጥምቀት ይነጥሉትና እምነት ብቻ ሲሉ ያለ ጥምቀት በእምነት ብቻ ትድናለህ፣ ከዛ ጥምቀትን እንደ ስርዓት ለማሳየት ምናምን ትፈጽማለህ አይነት ትምህርት አላቸው። በእነሱ ሳይድ ያለው ይሄ ነው። ነገር ግን መጽሐፍ ምን ነበር የጠየቀኝ? እሺ የጠየቁ ጥያቄ ምን ነበረ? እምነት ቆይ አንዴ ሃሎስ እንኳን ደህና መጣ። ተዘምርልናል ወንድማችን። ጠፍተህ ነበር ትናንትና። በሰላም ነው? አንተ ነው የጠፋ። እሺ ዘመን ኧረ መጥቼ ነበርኩ። አላየሁህም። አይ ትምህርት እየተማርኩ ነበር ታችኝ።
ወይኔ አላየሁም። ቀሲስ ይፍቱኝ ብያለሁ አባቴ። እሺ እሰማለሁ አይደለ? እሺ ጃንደረባው ባመነ ቅጽበት ድኗል የሚል ጽሑፍ ስጠይቅህ አይ ጽሑፉን አላሳየኸኝምና ምንድነው ያደረከው? ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 18 ላይ ያመነ ከፍርድ አምልጧል ስላለ በዛ ተረጎምኩታል። ስለዚህ ያመነ ብሎ ሲል ከቁጥር 3 አይነጠልም ብያለሁ። ሰው ልጅነትን የሚያገኘው በምንድነው አቢኒ? ዳግም የሚወለደው በእምነት ልጅነትን የሚያገኘው እሺ ልጅነትን የሚያገኘው በእምነት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ይላል። ምን ማለት ነው? ያው አንደኛ ጴጥሮስ ምዕራፍ 1 ላይ ነው መሰለኝ። ቆይ ላውጣውና ላንብብልህ አንዴ። የጠየቅኩህ ምን ነበር? አቢኒ ና የጴጥሮስን እኔ ያወጣልሃለሁ፣ ችግር የለውም። ከማይጠፋ ዘር ተወልዳችኋል ነው ሐሳቡ። እኮ ጥያቄ ምን ማለት ነው ነበረ ዮባ? ምን አቢኒ አብራራለት እኮ ነው ሐዋርያው ራሱ ምን እንዳለ ላብራራለት። አይ እኔ ከራሴ ስለማልናገር ነው ዮባ፣ ይቅርታ ከራሴ ስለማልናገር ነው። ችግር የለውም። ዮሐንስ ወንጌል ማብራሪያ ነው ጴጥሮስ መልእክት ስለመወለድ አይደል የጠየቀኝ? የጴጥሮስ መልእክት የዮሐንስ ወንጌል ማብራሪያ ነው ወይ? ያው ሐዋርያቶቹ በደንብ አድርገው አብራርቶታል፣ ሲያስተምሩ እናገኘዋለን በትምህርታቸው ላይ። ስለዚህ ሐዋርያው ምን እንዳለ ላስቀምጥልህ ነው፣ ስለ ዳግመኛ መወለድ ስለሆነ ማለት ነው። የጠየቅኩን በቀጥታ መልስ። ወደዚህ ወደዛ ማለት ምንም ጥቅም የለውም። መልስ አልፈቀድክም እንጂ እኮ ልመልስልህ። ኧረ ፈቅድልሃለሁ። የጠየቅኩን ግን መልስ። ዮሐንስን ወንጌል የሚያብራር ማን ነው? የአንደኛ ጴጥሮስ የዮሐንስ ወንጌል ማብራሪያ ነው ወይ? ይሄ ጥያቄ ነው። አዎ ነው ወይ አይደለም አትልም እንዴ? አይ ማብራሪያማ ራሱን ይቻላል። ግን ሐዋርያቶቹ ዳግመኛ ስለመወለድ ምን ብለው እንዳስተማሩ ያኛውን ምን ብለው እንደተናገሩ ላስቀምጥልህ እኮ። አሁን መልካልኛል። አንድ ሚዩት አድርገው። አይ ራሱን የቻለ ነው ስላልከኝ እኔም ተመልሶልኛል። ሁለቱም መጽሐፍት ራሳቸውን የቻሉ መጽሐፍቶች ናቸው። አንዱ የአንዱ ማብራሪያ ሳይሆን ጴጥሮስም መልእክቱን ሲጽፍ የጴጥሮስ ራሱ አንድ መጽሐፍ ነው። ዮሐንስም ወንጌል አንድ መጽሐፍ ነው። ሲጀመር መጽሐፍ ቅዱስ በራሱ የተሰባሰቡ የብዙ መጽሐፍቶች ስብስብ ነው፣ መጽሐፍ ቅዱስ ብለን የምንጠራው ማለት ነው። ለማንኛውም እኔ የጠየቅኩ ግን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ይላል። ከውሃና ከመንፈስ ካልተወለደ በቀር ሲል ምን ማለቱ ነው? የኔ ጥያቄ ይሄ ነው። አሁን ቀጥል። በጣም አሪፍ። እሺ ራሱ ጴጥሮስ ምን ብሎ ነገራቸው መሰለ? ለነዛ ሰዎች ዳግመኛ የተወለዳችሁት አላየ፣ ዳግመኛ የተወለዱት ከምን እንደሆነ ልነግራቸው ነው። ምን ማለት እንደሆነ ማለት ነው። ወይም ደግሞ ከምን እንደሆነ ከሚጠፋ ዘር ማለት እንደሆነ በሕያው ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው አላቸው። ጴጥሮስ ይመስገን። ከማን ተወለዱ ነው? እሺ ተመስገን ነው። ጴጥሮስን ማመስገን ከቻልክ ጥሩ ነው። አዎ እሺ። ጥያቄ ግን ከማ ተወለዱ ነው ወይንስ ደግሞ ከውሃና ከመንፈስ ካልተወለዳችሁ ሲል ምን ማለት ነው ነው ጥያቄ። በጣም የሚገርመው ነገር ምን እንደሆነ ታውቃለህ? ይሄ ቃል ግልጽ ነው አይደል? አይጋጭም አይደል? አዩባይ ይጋጫል። እዚህ ጋር ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ብሎ ሲነግራቸው ከዛ ቃል አይጋጭም አይደል? እዩይ ከማን ነው ይጋጫል? ይጋጫል። ከማን ነው ይጠይቅያለሁ ወይ? አቢኒ ተው ታከሄድ አታዋጣም። እሷ ያዛት ነው በምንም አይነት አከሄድ አለ። እኔ ስርዓት የያዝን ብንሄድ ጥሩ ይመስለኛል። የምትሰራትን ፖለቲካ በደንብ ስለማውቃት ያዛት ለራስህ ማለት ነው። ካንተ ያነሰ ልምድ የለኝም። የጠየቅኩ ጥያቄ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከውሃና ከመንፈስ ካልተወለደ በቀር ማለት ምን ማለት ነው እንጂ ከማን ተወለዱ ነው። አየ አማርኛው እንኳን ስላልገባ ምን ማለት ነው ብዬ ለጠየቅኩ ጥያቄ ከማይጠፋ ዘር ተወለዳችሁ ይላቸዋል አልክ። እኔ ከምን ዘር ተወለዱ ብዬ አልጠየቅኩ።
ከማ ለሚለው ነው አቅጣጫ ስጠይቅ ከማ ለሚለው ጥያቄ ከማይጠፋ ዘር ብለህ ትመልሳለህ። ምን ማለት ነው ብዬ ለጠየቅኩ ጥያቄ ግን ማለት የተፈለገውን ታብራራለህ እንጂ ከከሌ ነው ብለህ አታወራ። እሺ ለምሳሌ አቢኒ ማለት ምን ማለት ነው ስል ከከሌ ተወልጃለሁ ብለህ ትመልሳለህ እንዴ? እንዴት አይነት ነገር ነው? አሁን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለውን ቃል በቃል እየጠቀስክ ከውሃና ከመንፈስ የሚለውን ማብራራት ከቻልክ ታብራራለህ። ማብራራት ካልቻልክ ውይይታችን እዚህ ጋር ያበቃል ማለት ነው። የቻልኩትን እኮ ነበር። በቃ እዚህ ጋር ጴጥሮስ ራሱ መንፈስ ማለት ምን ማለት ነው ጠቀሰው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሳትጠቅሰው ጴጥሮስ መልእክት ላይ ነው ሄድከው። አሁንም እያረክ ያለው ጴጥሮስ መልእክት ላይ በቃ እዛችሁ አልነቃነቅም እያልክ ነው። ተው አትነቃነቅ። እሱን ያዘውና በኋላ ላይ ታብራራልኛለህ። እሱ ከማ ተወለዳችሁ የሚለውን ነው የሚያብራራው። ከማይጠፋ ዘር አዎ እናምናለን፣ ከማይጠፋ ዘር ተወልደናል። ጥያቄው ግን በምን ነው? በምን? ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ሳትጠቅስ መታወራ ከሆነ አስወርድሃለሁ ከይቅርታ ጋር። ዮሐንስ ወንጌል 3:5 ከውሃና ከመንፈስ ይላል። ጴጥሮስ ላይ ደግሞ ከማይጠፋው ከእግዚአብሔር ቃል ይላል። ስለዚህ ሁለቱን እንይዛቸዋለን ማለት ነው። የተወለድነው ከእግዚአብሔር ቃልና እኩል ነገር ይባረበስ መላስ ይላል። አልቆምኩ። ከውሃና ከመንፈስ ማለት ምን ማለት ነው? ከውሃና ከመንፈስ ነው። ስለዚህ ከውሃና ከመንፈስ ነው ዳግም የምትወለደው? አዎ ይላል ቃሉ፣ ግልጽ ነው። ከውሃና ከመንፈስ ከእግዚአብሔር ቃል። ውሃ ማለት ምን ማለት ነው? ውሃ ማለት ያው ማንጻትን የሚያመለክት ይመስለኛል። ስለዚህ ውሃ ማለት ሊትራሊ ጥምቀትን ነው። ጥምቀትን ነው ወይ አቢኒ? ጌታ ወይ ድርቅና አንዴ ሰው እየመጣብኝ ስለሆነ ምን አልከኝ? ውሃ የሚለው ጥምቀት ነው ወይ የሚያሳየው? ውሃ የሚለውን የእግዚአብሔር ቃል ነው ብዬ ነው ማስበው። ማስረጃ እስቲ ውሃ የሚለው በደንብ ስማ። ውሃ የሚለው ጌታ ኢየሱስ ክርስቶስ ውሃ ያለው የእግዚአብሔርን ቃል ነው ብለሃል። ቃሉ ለመሆኑ ውሃ የሚለው ቃሉ ለመሆኑ ማስረጃ ከመጽሐፍ ቅዱስ ከዛ በኋላ ደግሞ ከአባቶችም ጭምር እንዲህ ብሎ የፈታ የቤተክርስቲያን አባትም ካለ ማስረጃ ማውጣት አልችልም። ብዙም እንደዚህ ነው ኢንፎርሜሽኑ የሚለኝም እንትንም የሚለኝም። እዛ ጋር ግን የእግዚአብሔር ቃል ይላል ጴጥሮስ ላይ። ቃል ማለት ያው እንደምታውቀው ኢየሱስ ክርስቶስ ነው አይደል? አይደለም። አንተ ምን ሆነ ነው ጴጥሮስ ዮሐንስ ወንጌል ማብራሪያ? ኦኬ እዛ ጋር የተጻፈው ስለ ዳግመኛ መወለድ አይነጣጠልም እኮ ወገናችን። ጴጥሮስ ራሱን የቻለ አውድ አለው፣ ዮሐንስ ወንጌልም ራሱን የቻለ አውድ አለው። ዮሐንስ ወንጌል ላይ ነው ጥያቄ። ጴጥሮስ ላይ ሄደ እንትን ያልከው የተለጠፍከው አንተ ነህ። ለምን? ከዚህኛው ለማምለጥ ማለት ነው። እኔ ጴጥሮስ መልእክት ጋር መሄድ ባለብኝ ሰዓት ሄዳለሁ። አሁን ዮሐንስ ወንጌል ምን አለ መሰል መሆኑ ማስረጃ። እሺ በነገራችን ላይ አንተም ራሱ ዮሐንስ ወንጌል 3:18ን ለማምለጥ ነው 5 ጋር የተለጠፍከውና አይ እሱማ አምልጠ ነው 5 ጋር የተለጠፍከው፣ ችግር የለውም። ግን ምንድነው እሱንም እያስረዳው ነው እሱ። አንዴ ዮሐንስ ወንጌል ምዕራፍ 3 ቁጥር 18ን አንብቤ ተርጉሜላለሁ ከአንዴም 3-4 ይሄው ለመቀበል 5 ጋር ሄዳል። 5ን ደግሞ እያብራራውልህ ነው። ለማምለጥ አይደለም። አሁንም ጠይቀኝ መልስልሃለሁ። እኔ ለማምለጥ አልሄድኩም። ሲጀመር እንደጠቀስከው ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 በልጁ የሚያምን እንደማይፈረድበት ይናገራል። አዎ ይሄን እናምናለን። ሲያምን ማለት ግን ብዬ አብራራውልህ። ከየት ጀምሬ? ከላይ ጀምሬ፣ ምክንያቱም ጽሁፉ ከላይ ስለሚጀምር ማለት ነው። አንተ ግን ልክ ዮሐንስ ወንጌል 3:5ን ስጠቅስ ቀጥታ የጠቀስከው ጥቅስ ምን ነበር? ጴጥሮስ መልእክት ላይ አልክ። ከዛን እሱ ማብራሪያ ነው ወይ ብዬ ስጠይቅ አይደለም ግን ይገናኛል አልክና መልሰ ማይክን ስታበራ ጴጥሮስ መልእክት ብለን ሄድከው። መወሻሸት አያስፈልግም። አንተ ለዮሐንስ ወንጌል ጥያቄን ዮሐንስ ወንጌል 3:5 ላይ ሳቀርብልህ ጴጥሮስ መልእክት ላይ ከአንዴም 3-4 እየሄድክ ነበር። እኔ ግን የጠቀስከው ጥቅስ ላይ ቃል በቃል ሄጄ ነው ያብራራውልህ። አሁን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አሁን ዝም ብለህ አሁን ድርቅ ከምትል ጴጥሮስ ስለ ዳግመኛ ውልደት ነው የሚያወራው ወይስ አይደለም? እዛ ጋር ድርቅ ከምትል ትላለህ አንተ ደርቀህ። እሺ ካንተ ጋር እዚህ ጋር ይብቃን ማለት ነው። በጣም ሲጨንቅህ ያደረከው ነገር ድርቅ ብለህ ምናምን ስለሆነ ለማንኛውም አይደለም እኛ
አይደለም እኛ ዳግም መወለድ በጴንጤው ዘንድ እንኳን በመካነ ኢየሱስ ወይም ደግሞ በሉትራኑ ሳይድ እንኳን በጥምቀት እንደሆነ ዳግም መወለድ በጥምቀት እንደሆነ ይታመናል አይደለም እኛ ማለት ነው አንደኛ ሁለተኛ በአባቶች ትምህርት የታመነ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ማብራሪያ የትኛው አባቶች የሚያብራሩት ውሃ የሚለውን ውሃ ነው ጥምቀትን ማለት ነው ቃሉ ነው መንፈሱን የሚለው ፕሮቴስታንታዊ ትርጓሜ መሰረተ ቢስና ማስረጃ የሌለው ማስረጃ ስለ ጴጥሮስን ጠቅሰልኛል ጴጥሮስ ይያለ ያለን ምንድነው ከቃሉ ሲል ሰው ወደ እምነት ለመምጣት ምን ያስፈልገዋል ቃሉን መስማት ካልሰማስ እንዴት ያምናል እሱን ያነሳ ነው አምኖ ተጠምቆ ስለሆነ ልጅነት የሚያገኘው ማለት ነው ስለዚህ እሱን አነሳ ሁለተኛ ቀጥሎ ከማይጠፋ ዘር አለን አይደለ ከማይጠፋ ዘር ማለት ምን ማለት ነው የተወለድንበትን የእግዚአብሔር ልጅነታችንን ነገረን እንጂ መወለጃውን አይደለም መወለጃውንማ ዮሐንስ ነግሮናል አንድምታችን እንደው ምንድነው የሚለው ቁጥር 3 ላይ ዮሐንስ ወንጌል 3:3 ላይ ዳግም ካልተወለድክ የእግዚአብሔር መንግስት ልታይ አትችልም ብሎ ሲለው ወደ እናቱ ማህፀን ገብቶ ይወለዳልን ብሎ ጠየቀ ማ ኒቆዲሞስ አንድምታችን አስቀድሞ ነገረው ምን ልጅነትን ለማግኘት የሚያስፈልገው ቀጥሎ ግን መወለጃውን ነገረው ብሎ ነው የሚያብራራው መወለጃውን ነገረው ልክ እንደዚሁ ክርስቶስም መጀመሪያ ለጠየቀው ጥያቄ ምን ላይ ሰጠ ምን ብሎ ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር ብሎ መወለጃውን ነገረው እሱን ነው የምናየው ማለት ነውና ቀጥሉ ቃልት ያሰማልን ዮባ በጣም አድርቅ ልጅ ነው